በዚህ ሰዓት እንደ መድፈኞቹ አርሰናል ደጋፊዎች ደስተኛ ሰው በምድር ላይ አለ ብሎ መናገር አይቻልም። ምን አይነት አስደናቂ ሳምንት ነው የአርሰናል ደጋፊ እያሳለፈ የሚገኘው። ትላንትና ምሽት ጀምሮ ትልልቅ የሚባሉ ጋዜጠኞች በሏቸው፣ የቀድሞ ተጫዋቾች በሏቸው ስለ አርሰናል ታላቅነት እየዘመሩ ነው የሚገኙት። በነገራችን ላይ ከጨዋታው በኋላ ቡካዮ ሳካ እንደዚሁም ዊሊያም ሳሊባ፣ አሰልጣኝ ሚኬል አርቴታ ስለ ጨዋታውና ስለ ፍጻሜ ጨዋታ የሚገርም አስተያየታቸውን የሰጡት። በተለይ ቡካዮ ሳካና አርቴታ ስለ ፍጻሜው ወሳኝ ነገር ተናግረዋል። አርሰናል ግን ምን አይነት ጉዞ እያደረገ ነው የሚገኘው? ሁሉንም መረጃዎች ወደ እናንተ አደርሳለሁ። ቡካዮ ሳካ ስለምንድን ነው ተቀይሮ የወጣው? ጉዳት ነው የሚል ጥያቄም ስላለ ሁሉንም የማናነሳው ነገር የለም። ስለዚህ በደንብ ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ፣ ለበርካቶች እንዲደርስ ማለት ነው። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ውድ አድማጭ ተመልካቾች ሰላምታዬን እያቀረብኩኝ እንኳን ደስ አላችሁ ልላችሁ ፈልጋለሁ። በያላችሁበት ሀገር ውስጥ ከባህር ማዶ ማለት ነው። አርሰናል ምን አይነት ሳምንት ነው ያሳለፈው? ከቅዳሜ ጀምሮ ያለውን ስንመለከት አርሰናል ፉላምን 3-0 አሸንፎ የአርሰናል ደጋፊዎችን አሁንም አርሰናል አቅም እንዳለው ለዋንጫ መጫወት እንደሚችል አሳየ። ሰኞ ምሽት ደግሞ ማንቸስተር ሲቲ በኤቨርተን ነጥብ ጣለ። ይህ ደግሞ ለአርሰናል የፕሪሚየር ሊጉን ዋንጫ እድል በጣም አሰፋለት። ትላንትና ምሽት ደግሞ አትሌቲኮ ማድሪድን በግማሽ ፍጻሜ አስቡት። አምና እንግዲህ በግማሽ ፍጻሜ አርሰናል በፓሪስ ሰን ጀርሜን እንዴት በሚያስቆጭ መልኩ ተሸንፎ እንደወደቀ እናስታውሳለን። ትላንትና ምሽት ግን ከአርቴታ አንድ ትልቅ ነገር ትማራላችሁ። ምንድነው? ካለፈው ዓመት ስህተቱ በደንብ ተምሮ ነው የመጣው። ባለፈው ዓመት አርሰናል በሜዳው እንዴት በፓሪስ ሴን ጀርሜን እንደተሸነፈ የሜዳው ድባብ ጥሩ እንዳልነበረ ታስታውሳላችሁ። ትላንትና ግን የኤምሬት ስቴዲየም ልክ እንደ ሲኦል እሳት የአትሌቲኮ ማድሪድ ተጫዋቾችን ሲለበልባቸው ነው ያመሸው። በነገራችን ላይ አርሰናል ደጋፊዎች የአትሌቲኮ ማድሪድ ተጫዋቾች ያረፉበት ሆቴል ጭምር ድረስ በመሄድ ምሽቱን በርችት እንቅልፋቸውን እንዳይተኙ ሲረብሿቸው ነበር። የአርሰናል የተጫዋቾች ባስ ወደ ኤምሬት ስቴዲየም ሲመጣ እንዴት አድርገው ደጋፊዎቹ የአርሰናልን ተጫዋቾች እንደተቀበሉ አይታችኋል። በኤምሬት ስቴዲየም ርችቱ በሉ ትልቁ ቲፎ በሉ ምን አይነት ድባብ እንደነበረ ተመልክታችኋል ብዬ አስባለሁ። በነገራችን ላይ አሰልጣኝ ሚኬል አርቴታ ለዛ ነው ከጨዋታው በኋላ በህይወቴ በኤምሬት ስቴዲየም እንደዚህ አይነት ድጋፍ ተመልክቼ አላውቅም፣ ምን አይነት የደጋፊ ድባብ ነው የነበረው ሲሉ ከጨዋታው በኋላ የተናገሩት ማለት ነው። አርቴታን ትላንት በጣም ያደነኩበት ሌላኛው ነገር ደግሞ ይዞት የገባው አሰላለፍ ነው። በብዙ ሲተች በብዙዎች እንዴት አርቴታ ሁል ጊዜ አንድ አይነት አሰላለፍ ይዞ ይገባል፣ ለምን ጥንቃቄን ብቻ ይመርጣል ለሚሉ ሰዎች በደንብ አይኑን እንደገለጠና አማራጮችን መጠቀም እንደሚችል አሳይቷል። ልክ የፉልሃሙን አሰላለፍ ነው ይዞ የገባው። ሉዊስ ስኬሊን መሃል ሜዳ ላይ ያደረገ፣ ዙሜንዲን ቤንች አደረገ፣ ካላፊዮሪን ይዞ ገባ። ቤን ዋይት እንዴት እየተሻሻለ እንደመጣ ትላንትናውን ቤን ዋይት ምን አይነት አስገራሚ ተጫዋች ነው። እንደውም ካላፊዮሪ ትንሽ ሲከብደው በኢንካፔ ተቀየረ እንጂ ቤን ዋይት ምን አይነት ምሽት እንዳሳለፈ ተመልክታችኋል ብዬ አስባለሁ። በነገራችን ላይ አሰልጣኝ ሚኬል አርቴታ ትላንትና ከቋሚ 11 ባለፈ በቶሎ ተጫዋቾችን የቀየረበት መንገድ፣ ቡካዮ ሳካ ትንሽ ማነከስ ሲጀምር የቀየረበት መንገድ፣ ኤብሪቼዜ ትላንት ብዙም ጥሩ እንዳልነበር አይታችኋል። ወዲያውኑ በኦዲጋርድ የቀየረበት መንገድ፣ ካላፊዮሪን በኢንካፔ የቀየረበት መንገድ አርቴታን እንድታደንቁት ማስተር ማይንድ እንደሆነ በደንብ እንድትረዱት ያደርጋችኋል። ይህ አሰልጣኝ ዓለም ላይ የሚገኝ የትኛውም ዋንጫ እንደሚገባው እኔ በሙሉ እመሰክርለታለሁ። ዘንድሮ ዋንጫ እንዲበላም በጣም ነው የምመኝለት አርቴታ። ምክንያቱም እንደ ልፋቱ እንደ ድካሙና እንደ ስራው ስለሚገባው ማለት ነው። በነገራችን ላይ ብዙዎቻችሁ ስጋታችሁን ስትገልጹ ነበር። ቡካዮ ሳካ ጉዳት ገጥሞት ነው የተቀየረ የወጣው የሚለው። ቡካዮ ሳካ ምንም አይነት ጉዳት አልገጠመውም። ለጥንቃቄ ሲባልና የአትሌቲኮ ማድሪድ ተጫዋቾች በጣም ጫና እያሳደሩበት ለሁለት ለሶስት እየያዙ ጉዳት ሲያደርሱበት ስለነበረ ለዛ ነው አርቴታ ለዌስትሃሙ ጨዋታ ስለሚያስፈልገው በቶሎ ተቀይሮ እንዲወጣ ያደረገው ማለት ነው። ቡካዮ ሳካ በነገራችን ላይ ከጨዋታው በኋላ መጨረሻው አስደሳች እንደሚሆን ተስፋ አደርጋለሁ ሲል የተናገረ ሲሆን ክብር ለአምላክ ይሁን፣ ለፍጻሜ ደርሰናል፣ አስደሳች ታሪክ ነው፣
ፍጻሜውም እንደሚያምር ተስፋ አደርጋለሁ ሲል ቡካዮ ሳካ ተናግሯል። ምን አይነት ተጫዋች ነው ሳካ! እኔ ከጉዳቱ ከመመለሱ በፊት አንድ ነገር ስነግራችሁ ነበር። ሳካ ከጉዳቱ ይመለሳል። አዎ ጥሩ ነው። ነገር ግን ከጉዳቱ ሲመለስ በጥሩ አቋሙ እንዲመለስ እመኛለሁ። በጥሩ አቋሙ የሚመለስ ከሆነ ለአርሰናል ትልቅ እድል ነው ብዬ ነበር። እንደ እድልም ሆኖ ቡካዮ ሳካ ከጉዳት የተመለሰው በጣም በሚገርም አቋም ነው። ቅዳሜ እንግዲህ ያስቡት አንድ ግብ አስቆጥሮ አንድ አሲስት አድርጎ በፉልሃሙ ጨዋታ ትላንትና ምሽት ደግሞ ግብ አስቆጠረ። የተገኘበት ቦታ በረኛው ሊሰፋው ይችላል ብሎ ከተከላካዮች መሃል የተገኘበት ቦታ ምን አይነት የበሰለ ተጫዋች እንደሆነ በደንብ የተመለከትንበት ነው። ፍጻሜውም ያምራል ብዬ ተስፋ አደርጋለሁ ሲል ተናግሯል። ሌላኛው የአርሰናሉ ተከላካይ ዊሊያም ሳሊባ ደግሞ በሻምፒዮንስ ሊግም በፕሪሚየር ሊጉም የዓለም ምርጡ ተከላካይ ክፍል የኛ ነው ሲል ተናግሯል። ይህንን የሚክድ ሰው አለ ብዬ አላስብም። ትላንት ማጋሌሽ ምን አይነት ኳስ እንዳወጣ ተመልክታችኋል። ሳሊባ ተሳስቶ ከረፍት በኋላ የዲያጎ ሴሞኔ ልጅ ሴሞኔ ሊያስቆጥር ሲል ማጋሌሽ እንዴት አድርጎ ከራያ ያለፈውን ኳስ ሄዶ እንዳወጣው ተመልክታችኋል ብዬ አስባለሁ። ከዛም ባለፈ ፔሩ ሂንካፔ ምን አይነት ተከላካይ ነው። ቤን ዋይት በሉት፣ ዴክላን ራይስ ወደኋላ እየሄደ ካላፊዮሪ በሉት፣ እያንዳንዱ የአርሰናል ተከላካይ ደሙን ሲሰጥ ነበረ። ስለዚህ እውነቱን ነው ዊሊያም ሳሊባ አርሰናል የዓለም ምርጡም የተከላካይ ስፍራ ተጫዋች አለው። ሚኬል አርቴታ ደግሞ ምንድን ያሉት ከጨዋታው በኋላ አስደናቂ ምሽት ነበር ሲሉ የተናገሩ ሲሆን በጋራ ታሪክ ሰርተናል ሲሉ ለፍጻሜ በመድረሳቸው እንደተደሰቱ ገልጸዋል። ቀጥለውም ስለ ደጋፊዎቹ ሲያወሩ በእያንዳንዱ ንክኪ ከኛ ጋር ተጫውተዋል። እንደዚህ አይነት ነገር ስመለከት በህይወቴ ለመጀመሪያ ጊዜ ነው ያለ ሲሆን አርቴታ ከ20 ዓመታት በኋላ ለፍጻሜ መድረስ ችለናል። ከሳምንታት በኋላ ደግሞ በሃንጋሪ ቡዳፔስት አስደናቂ ቀን እናሳልፋለን ሲሉ ተደምጠዋል። ዳኛው በጨዋታው ጥሩ ነገር ሰርቷል፣ ከዚህ በላይ የምለው ነገር የለኝም ሲል አርቴታ በጣም ነው መደሰቱን የነገረው። በነገራችን ላይ የሻምፒዮንስ ሊግ የፍጻሜ ጨዋታ ከ24 ቀናት በኋላ ሜይ 30 በሃንጋሪ ቡዳፔስት ነው የሚደረገው ማለት ነው። ትላንትና ሌላ ማንሳት የምፈልገው አንድ ተጫዋች አለ። ቪክተር ዮኬሬሽን ሳላነሳ ማለፍ አልችልም። ቪክተር ዮኬሬሽ ምን አይነት ተጫዋች ነው! ትላንትና በአርሰናል ቤት ያሳየው አቋም እጅግ በጣም የሚያስደንቅ አቋም ነው። ግብ አያስቆጥርም ቪክተር ዮኬሬሽ። የቡካዮ ሳካ ግብ እንድትቆጠር ልትወጣ የነበረ ኳስ መልሶ ወደ ትሮሳርድ አድርሶ ነው ትሮሳርድ ሲሞክራት ቡካዮ ሳካ ወደ ግብ የቀየራት ማለት ነው። ቪክተር ዮኬሬሽ በጣም ምርጥ የሚባል ምሽት እያሳለፈ ነው የሚገኘው። ከፉልሃሙ ጨዋታ ጀምሮ ቪክተር ዮኬሬሽ በጣም ተነስቶበታል ማለት ነው የሚቻለው። ትላንትና በአርሰናል ተጫዋቾች ዘንድ ይህ ነው ብላችሁ የምታነሱት ድክመት አለ ብዬ አላስብም። በአንጻሩ ብዙም ጥሩ ያልነበረው ለምሳሌ ኤዜን ልናነሳ እንችላለን። እንደዚሁም ደግሞ ኑኒ ማዱኬ ልንል እንችላለን እንጂ አርሰናል ሙሉ በሙሉ በጣም ምርጥ ቡድን ነው። የአትሌቲኮ ማድሪዱ ማሰልጣኝ ለዛ ነው ከጨዋታው በኋላ ለአርሰናል እንኳን ደስ አላችሁ ማለት እፈልጋለሁ ካሉ በኋላ ዲያጎ ሲሚዮኒ አርሰናል እጅግ በጣም ምርጥ ቡድን ነው፣ አሰልጣኝ ሚኬል አርቴታ በአርሰናል ቤት እየሰራ ያለው ነገር እጅግ በጣም ያስደንቃል ሲሉ እንግዲህ ዲያጎ ሲሞኔ የአትሌቲኮ ማድሪዱ አሰልጣኝ እየተናገሩት ለዚህ ነው። እንግዲህ አርሰናል ለፍጻሜ ከማን ጋር ነው የሚጫወተው የሚለው ዛሬ ምሽት ነው የሚወሰነው። ከፈረንሳዩ ቡድን ፓሪስ ሴን ጀርሜን ወይስ ከጀርመኑ ክለብ ባየር ሙኒክ የሚለው ዛሬ ምሽት የሚወሰን ሲሆን እኔ እንዳልኳችሁ አርሰናል ከፓሪስ ሴን ጀርሜን ይልቅ ባየር ሙኒክ በፍጻሜ ቢደርሰው አርሰናል አሸንፎ ሻምፒዮንስ ሊጉን የመብላት ትልቅ እድል ይኖረዋል ብዬ እገምታለሁ። ለአርሰናል ከፓሪስ ሴን ጀርሜን ይልቅ ባየር ሙኒክን በፍጻሜ ቢያገኝ ትልቅ እድል አለው ብዬ ነው የምወስደው። ለምን ብላችሁ ከጠይቃችሁኝ አንደኛ ፓሪስ ሴን ጀርሜን ካላችሁኝ ፓሪስ ሴን ጀርሜን በጣም ግብ የማይቆጠርበት ተከላካዩ ምርጥ የሆነ መሀሉ ሜዳው ምርጥ የሆነ አጥቂው ምርጥ የሆነ ቡድን ነው። ባየር ሙኒክ ግን አዎ የፊት ለፊት መስመሩ ያስፈራል፣ ግብ ሊያስቆጥርባችሁ ይችላል፣ ያስቆጥርባችኋል። ነገር ግን እናንተም ግብ የምታስቆጥሩበት ቡድን ነው። ያን ያህል የተከላካይ ስፍራው ጠንካራ የምንለው አይደለም። ስለዚህ አርሰናል ደግሞ በጣም ጠንካራ የተከላካይ ቡድን ያለው ቡድን ነው። ስለዚህ
ባየር ሙኒክን ማጥቃት ተከላክሎ የባየር ሙኒክ መከላከል ድክመትን ተጠቅሞ ደግሞ ግብ አስቆጥሮ የሻምፒዮንስ ሊግ ፍጻሜን ማሳካት ይችላል። በዛ ላይ ደግሞ ምድብ ላይ አግኝቶ ስላሸነፈው በስነ ልቦናው በጣም አሸንፋለሁ የሚል ትልቅ በራስ መተማመን ስለሚሰጠው ለአርሰናል ለኔ ከፓሪስ ሰን ጀርሜን ይልቅ ባየር ሙኒክ ቀላሉ ተጋጣሚ ነው ብዬ ነው የማስበው። እንግዲህ አሁን መድፈኞቹ አመቱን የደስታ ለማድረግ ከጫፍ ደርሰዋል። የዘንድሮን የውድድር ዓመት ለአርሰናል ደጋፊዎች የደስታ ምሽት፣ የደስታ ቀናት ለማድረግ ከጫፍ እጅግ በጣም ከጫፍ ደርሰዋል። በፕሪሚየር ሊጉ 3 ጨዋታ ብቻ አስቡት። አሁን ዛሬ የዜና ወደ እናንተ ማደርሰው ሮብ ነው። እሁድ ዕለት በተለይ ከዌስትሃም ጋር ከተጫወተ በኋላ አርሰናል 2 ጨዋታ ብቻ ነው የሚቀረው። ስለዚህ በፕሪሚየር ሊጉ ዌስትሃምን፣ በርንሌይንና ክሪስታል ፓላስን ማሸነፍ ብቻ የፕሪሚየር ሊግ ዋንጫ ባለቤት ያደርገዋል። በሻምፒዮንስ ሊግ ፍጻሜ ደርሷል ከ20 ዓመታት በኋላ። በፍጻሜ ወይ ባየር ሙኒክን ወይ ፓሪስ ሰን ጀርሜንን ገጥሞ አንድ ጨዋታ ብቻ ማሸነፍ የሻምፒዮንስ ሊግ ዋንጫ ባለቤት ያደርገዋል። አርሰናል በታሪኩ ሻምፒዮንስ ሊግ አሳክቶ እንደማያውቅ እናውቃለን። ሁሉም አርሰናል የአውሮፓ ዋንጫ የለውም እያሉ ሊያላግጡበት እንደሚሞክሩ እናውቃለን። ታዲያ ዘንድሮ ይህንን ታሪክ የሚሽርበት ዓመት ነው። ሁለቱንም የምድር ትልልቅ ዋንጫዎች የፕሪሚየር ሊጉን የሻምፒዮንስ ሊጉን ዋንጫዎች ማሳካት የሚችልበት እድል አለ። ለአርሰናል በጣም ጥሩ ዜና ምንድነው ካላችሁ፣ ሌላኛው እጅግ በጣም ጥሩ ዜና ለመድፉ ደጋፊዎች ካሁን በኋላ አርሰናል በደንብ እያረፈ ነው የሚጫወተው። በመሃል የሚገባበት ምንም ነገር የለም። ለምሳሌ ትላንት ተጫውቷል። ከ4 ቀን እረፍት በኋላ እሁድ ዕለት እዚሁ ለንደን በመኪና ብቻ ተጉዞ ዌስትሃምን ይገጥማል። ዌስትሃምን ከገጠመ በኋላ ሳምንት ሙሉ አልፎ በርንሌይን ይገጥማል በዛው በሜዳው ኤምሬት። አሁንም በደንብ አርፎ ሳምንት አርፎ ክሪስታል ፓላስን ይገጥማል እዛው ለንደን። ስለዚህ በመሃል ምንም የሻምፒዮንስ ሊግ ጨዋታ ስለሌለ ለአርሰናል ትልቅ እረፍት ነው የሚሆነው ማለት ነው። እንደ ካሁን በፊት እንደነበሩት በየ2 ቀኑ በየ3 ቀኑ የመጫወት ዕዳ የለበትም። በደንብ ረፍት እያደረገ ለተጫዋቾቹ በደንብ ረፍት እየሰጠ መጫወት ይችላል። በተለይ ለፍጻሜው ጨዋታ ደግሞ ጁሪየን ቲምበር የመድረስ እድል ስለሚኖረው ለአርሰናል ትልቅ እድል ይሆናል ብዬ ጠብቃለሁ። ጁሪየን ቲምበር ትላንትና አይታችኋል። ከነልብሱ ሜዳ ውስጥ ገብቶ ከአርሰናል ተጫዋቾች ጋር ደስታውን ሲገልጽ እንደነበር አይታችኋል። አርቴታ ራሱ የሚይዘው የሚጨብጠው ጠፍቶት አንዴ ትሮሳርድን ያቅፋል፣ አንዴ ኦዲጋርድን ያቅፈዋል፣ አንዴ ቡካዮ ሳካን ያቅፈዋል። አንድሬ ቤርታ ሜዳ ስር ገብቶ ከተጫዋቾች ጋር እንዴት ደስታውን ሲገልጽ እንደነበር ተመልክታችኋል። በኤምሬትስ ሰማይ ስር ምናልባትም ከረጅም ዓመታት በኋላ ትልቁ ድል ለኔ የትላንትናው ምሽት ድል ነው ብዬ ነው ማስበው። ምክንያቱም 20 ዓመት ጠብቆ ለሻምፒዮንስ ሊግ ፍጻሜ ማለት በጣም ትልቅ በረከት ስለሆነ ማለት ነው። አርቴታ እንግዲህ በአሁኑ ሰዓት ሐውልት ሊቆምለት የሚገባ በጣም ምርጡ የአርሰናል አሰልጣኝ ነው። በተለይ ዘንድሮ ዋንጫ የሚበላ ከሆነ ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን አሊያም ሁለቱንም ዋንጫ የሚበላ ከሆነ አርቴታ በአርሰናል ቤት ውስጥ ትልቅ ታሪክ የሚሰራ አሰልጣኝ ነው የሚሆነው። አንዴ ዋንጫ ከበላ ደግሞ በተከታታይ ዓመታት በእርግጠኝነት በርካታ ዋንጫዎችን እንደሚያሳካም በእርግጠኝነት ነው ይህንን የምናገረው። ምክንያቱም አንድ የአርቴታ ዋንጫ ከበላ ጫና አይኖርበትም። በደንብ ተረጋግቶ ነው ጨዋታዎችን የሚያደርገው። ስለዚህ በተደጋጋሚ ዋንጫዎችን የፕሪሚየር ሊጉ ላይ የመንገስ አውሮፓ ላይ የመንገስ ትልቅ እድል አርሰናል ይኖረዋል ብዬ ነው እኔ በግሌ ተስፋ የማደርገው። በተለይ ዘንድሮ ዋንጫ የሚበላ ከሆነ የትኛውንም ተጫዋች አምጥቶ ማስፈረም ይችላል። ጫና ይቀንስለታል። በራስ መተማመኑ በከፍተኛ ሁኔታ ይጨምራል። ስለዚህ ለአርሰናል በጣም ምርጥ ዓመት ይሆናል የሚል እምነት አለኝ። እንግዲህ ሁሉም ነገር በእጁ ነው። አርሰናል አሁን ፕሪሚየር ሊጉንም ሻምፒዮንስ ሊጉን ለመብላት ሁሉም ነገር እጁ ላይ ገብቷል። እንዴት አድርጎ ይወጣዋል የሚለው እጅግ በጣም በጉጉት የምንጠብቀው ነው። እንዴት ነው ደስታውን እንዴት እያጣጣማችሁት ነው? ከትላንትና ምሽት ጀምሮ ከቅዳሜ ምሽት ጀምሮ ማለት ይቻላል ከፉልሃም ጀምሮ ከዛ ሲቲ በኤቨርተን ነጥብ ሲጥል ትላንት አርሰናል አትሌቲኮ ማድሪድን ሲያሸንፍ ምን አይነት ስሜት ውስጥ ነበራችሁ? አርሰናል የትኛውን ዋንጫ የሚያሳካም ይመስላችኋል? በተለይ ለኔ እንዳልኳችሁ እሁድ ዕለት ትላንትና ማሸነፉ በጣም ትልቅ በራስ መተማመን ነው። ካሁን በኋላ አርሰናል ይቆማል ብዬ አላምንም። ምክንያቱም ፉልሃም ላይ ያሳየውን ድንቅ ብቃት አይታችኋል። እንዴት አድርጎ
እንዳሸነፈ ከዛ በኤቨርተን ጥሎለት ሲቲ በራስ መተማመኑ ይበልጥ ከፍ ብሏል። ትላንትናም በአትሌቲኮ ማድሪድ ጨዋታ አንድ ሳይፈራ እንደበፊቱ መከላከል ካለበት በእርግጥ ይከላከላል። ነገር ግን ያለምንም ፍራቻ ያለምንም ስጋት እንዴት አርቴታ ስኬሊን አስገብቶ መሀል ሜዳውን በደንብ ሲቆጣጠር የግብ ዕድል ሲፈጥር ሲከላከልም እንደዛው ተመልክታችኋል። ስለዚህ በአርሰናል ቤት ውስጥ ከፍተኛ በራስ መተማመን እንደመጣ ትላንትና አይተናል ብዬ አስባለሁ። ስለዚህ እሁድ ዕለት በተለይ አርሰናል በከፍተኛ በራስ መተማመን ነው ወደ ሜዳ የሚገባው። እሁድ ዕለት አርሰናል ዌስትሃምን ድል የሚያደርግ ከሆነ ደግሞ እጅግ በጣም ትልቅ ዓመት የመሆን እድሉ ሰፊ ይሆናል ማለት ነው። ምክንያቱም አርሰናል እሁድ ዌስትሃምን አሸነፈ ማለት የፕሪሚየር ሊጉን ዋንጫ አንድ ጆሮን ብቻ ሳይሆን ከዛም በላይ በደንብ ይዟል ብለን መናገር የምንችልበት ጊዜ ላይ እንደርሳለን። ያው ካሁን በኋላ ያለበት በጣም ከባድ ጨዋታ የምለው ለኔ ከቻምፒዮንስ ሊግ ፍጻሜ በፊት የዌስትሃሙ ጨዋታ ነው ብዬ አስባለሁ። በተለይ ቅዳሜ ደግሞ ሲቲ ያው አይታወቅም በብሬንፎርድ በሜዳው ይታር ነው። በእርግጥ ሲቲ ያን ጨዋታ ነጥብ የሚጥል ከሆነ የዋንጫ ፉክክሩ ሙሉ ለሙሉ ያበቃለታል ብዬ ነው እኔ በግሌ የምወስደው። ሲቲ በሜዳው በኢታድ ቀድሞ ነው ቅዳሜ የሚጫወተው። ከዛ አርሰናል ግን እሁድ ዕለት ድል ማድረግ የሚችል ከሆነ ለዋንጫው እጅግ በጣም ይቀርባል። እናንተ የትኛውን ዋንጫ ይበላል እያላችሁ ታስባላችሁ? አርሰናል ፍጻሜ የደረሰበትን ቻምፒዮንስ ሊግ ወይስ ፕሪሚየር ሊጉን የሚለውን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በነገራችን ላይ ብዙዎቻችሁ በውጭ ሀገር የምትኖሩ ስጦታዎችን ስቲከሮችን በኮመንት እየላካችሁልኝ ነው። እዚሁም ሀገር ውስጥም ያላችሁ ብዙዎቻችሁ ቪፒኤን ጭምር እያበራችሁ ቪዲዮዎችን እንደምትመለከቱ እየገለጻችሁልኝ ነው። ይህ በጣም አስደሳች ነገር ነው። ቻናላችን በደንብ እያደገ ነው። በኢትዮጵያ ውስጥ ትልቁ የመድፈኞቹ የአርሰናል መረጃዎችን በየዕለቱ በፍጥነትና በታማኝነት ወደ እናንተ የሚያደርስ ቻናል እየሆነ ነው። በጣም እያሰፋ ነው የምንገኘው። ስለዚህም ከልብ ነው ማመሰግናችሁ። አሁን ወደ 32,000 ተከታዮችን አፍርተናል። በቀጣይ 40-50,000 እንደምንደርስ ምንም ጥርጥር የለውም። እስካሁን ያልተቀላቀላችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በየዕለቱ መድፈኞቹ አርሰናሎችን የተመለከቱ ወሳኝ መረጃዎች በስተመጨረሻ የሌሎች ቡድኖችን መረጃዎች ማግኘት እንደምትችሉ በአክብሮት ጋብዛችኋለሁ። በሌላ መረጃ በሌላ ጥንክር በሁለቱም ቻናሌ በዚህ በዋናውም ቻናሌ በሁለተኛውም ቻናሌ እስከምንገናኝ ድረስ ታዲያ በያላችሁበት ሁሉ በሀገር ውስጥ ከባህር ማዶ ሰላም ተመኘሁላችሁ።